ከምሽቱ 4 ሰዓት ላይ ነበር። ባልሽ ከፍተኛ የሆነ የመኪና አደጋ ደርሶበታል ተብሎ ተደውዬ ተጠራው። ከምሽቱ 12 ሰዓት ጀምሮ የት ደረስክ? የት ነክ? ይሄን አምጣልኝ፣ ይሄን አድርግልኝ፣ አልመሸም፣ ቶሎ ግባ እያልኩኝ ሳወራው የነበረው ባሌ 4 ሰዓት ላይ ከፍተኛ የሆነ አደጋ ደርሶበታል ድረሺ ተብሎ ሲደወልልኝ ምን እንደተሰማኝ እንኳን የማልገልጸው ፍርሃት ተሰማ። ጎረቤቴን ጓንኳኩቼ ቀስቅሼ የእነሱን መኪና ይዤ እየበረርኩኝ ቦታው ስደርስ ያየሁትን ነገር ማመን አልቻልኩም። ሀውለት ባለቤቴ ብቻውን አልነበር። አጠገቡ 20ዎቹ መጀመሪያ ላይ ያለች ቀይ ፀጉረ ረዥም በጣም የምታምር የመጀመሪያ ልጄን የምትመስል ቆንጅዬ ልጅ ፍልትው ብላለች። በደረቷ ተደፍታለች። እሱም በደረቱ መሪሏ ተደፍቷል። ያንን ሳይ ግራ ገባኝ። ማናት እቺ ቆንጆ? ማናት እቺ ሸበላ? ማናት እቺ ወጣት እያልኩኝ የእሱ አደጋና የእሱ መኖር አለመኖር ከሚያሳስበኝ በላይ ስለሷ በማሰብ ስለሷ በመደንገጥ ስለሷ በመርበትበት ውስጥ ሆንኩኝ። ቦታው ላይ ስደርስ ጥቂት ሰዎች ነበር የነበሩት። ትራፊኮች፣ ፖሊሶች፣ በጣት የሚቆጠሩ በአካባቢው የሚያልፉ መኪኖች አቁመው አደጋው ሰቅጣጭ ስለነበረ እሱን ለማየት የቆሙ ጥቂት ሰዎች እንጂ ብዙ ግርግር አልነበረም። ሌሊት በመሆኑ ስልኩንም አንስቶ የደወለልኝ ትራፊክ ፖሊሱ ነው። በተደጋጋሚ የተደወለው የኔ ስልክ ስለነበረ ወደ እኔ የደወለው። አምቡላንስ ከኔ ቀድሞ አልደረሱ። በእርግጥ ባሌ አደጋው የደረሰበት ቦታ ለቤታችን ቅርብ ነው። እርግጠኛ ነኝ ወደ ቤት ለመምጣት እያበረረ ሲነዳ ነው ይህ አደጋ የደረሰበት። እሷን ቤቷ አድርሶ እሱ ቤቱ ለመግባት። ከትንሽ ቆይታ በኋላ አምቡላንሱም ደረሰ። አፋፍሰው አወጧቸው። ሲያወጧቸው ሁለቱም ያሉ አይመስሉም ነበር። እየጮህኩኝ ልሁን፣ እያለቀስኩኝ ይሁን፣ እየተንቀጠቀጥኩኝ ይሁን፣ በወቅቱ ምን አይነት ስሜት ላይ እንደነበርኩኝ ፈጽሞ አላውቀውም። ምን እየሆንኩኝ እንደነበር ፈጽሞ አላውቀውም። ፖሊሶቹ ይጠይቁኛል። ሴቷ ማናት? ታውቂያታለሽ? ቤተሰብሽ ናት? ልጅሽ ናት? ዘመድሽ ናት? እያሉ ይጠይቁኛል። አላቃትም፣ ማን እንደሆነች አላቅም እላለሁ። እሱስ ስባል እሱ እንኳን ባለቤቴ ነው አልኳቸው። አፋፍሰው አምቡላንስ ውስጥ ከተው ሲወስዷቸው የሁለቱም ህይወት ያለ አይመስልም ነበር። አፋቸው ላይ የሚደግኑትን ነገር ደግነው እያበረሩ ወደ ሆስፒታል ሲሄዱ እኔም ከጎረቤቴ ጋር ሆኜ ተከተልናቸው። ሆስፒታል እንደደረስን አፋጣኝ ድንገተኛ ክፍል እነሱን አስገብተው እኛ ደጅ እንድንጠብቃቸው ተነገረ። ተከትለውን የሄዱ የተወሰኑ ፖሊሶች ነበሩ። ይጠይቁኝ ጀመር። ሴቲቷ ማናት? ምንድናት? አላቅም። እሱስ ባሌ ነው። ስለዚህ የእሷ ቤተሰቦች የእሷ ማንነት መታወቅ አለበት። እሷን ሊያውቅ የሚችል ሰው ምታቂ ከሆነ ፈልጊ ሲሉኝ አንድ ጥላቢስ ትዝ አለኝ። ጋዜጠኛ ነው፣ የባሌ ጓደኛ፣ ሴት አሳዳጅ። አልወደውም። በጣም ነው የሚያስጠላኝ። በተፈጥሮ የዋህ ደግ መልካም አንባቢ ሰው ነው። ልቡም ንጹህና ሩህሩህ ናት። ገርና የዋህ ናት። እኔ ግን አልወደውም። የማልወደው በሴት አውልነቱ ነው። ባሌን አበላሸብኝ ብዬ የማስበው ሰው በመሆኑ ነው። ባሌ ከዚህ ጋዜጠኛ ጋር መዋል ከጀመረ ጊዜ ጀምሮ የድሮ ባሌ አልሆን ብሎ ሁሉ ነገሩ ተገለባብጦ ሁሉ ነገሩ ተለዋውጣ። ይህ ጋዜጠኛ አላገባም፣ አልወለደም። አንዳንድ መጽሔትና ጋዜጦች ላይ የተለያዩ መጣጥፎችና ታሪኮችን በመጻፍ ታዋቂ ሰው ነው። በብዕር ስም በጣም ደስ የሚሉ ብዙ ተከታይና ብዙ ወዳጅን ያፈሩለት መጣጥፎችን ይጽፋል። የእሱ ስራ መሀል ካሳንቺስ ላይ ባሌ ሱቅ ጠዋት 4 ሰዓት ተገኝቶ ከሱ ጋር ቁጭ ብሎ ጫቱን ይዞ እየቃመ አንዷ ጋር እየደወለ አንዷን እየቀጠረ አንዷን እያባረረ እዛች ትንሽዬ ሱቅ ላይ ባሌን አጠገቡ አስቀምጦ እሱ ከዚችም ከዛችም ጋር ማውጋት ነው። የሆነ ጊዜ ላይ ለምንድን ነው ማታገባው? እስከ መቼ ነው እንደዚህ የዝሙትና የግልሙትና ህይወትን የምትኖረው? አግብተህ ተሰብሰብ፣ ትልቅ ሰው ሆነሃል፣ ቤተሰብ ምራ አለዋለሁ። እንደ ፈላስፋም ያደርገዋል። የኔ ጋብቻ ጽሁፌ ነው፣ የኔ ጋብቻ መጽሐፌ ነው። ሴቶችን በጣም እወዳለሁ፣ ከአንድ ሴት ጋር ተረጋግቼ መቀመጥ አልችልም ይለኛል። ታዲያ ከተለያዩ ሴቶች ጋር እንዲህ ናት እንደዛ ናት ሳትል ሳትመርጥ በምትሄደው መንገድ ላይ እኮ መውደቅም አለ መሰበርም አለ ስለው ህይወት አጭር ናት፣ ተደስቼባት ፈንጥዤባት ልሙት ምን ችግር አለ ይላል። ሴቶች ለሱ ግብአቶቹ ናቸው። የድርሰት፣ የጽሁፍ፣ የመጣጥፉ ግብአቶች።
ስቶሪያቸውን፣ አመጣጣቸውን፣ ያሳለፉትን ያሉበትን ነገር ልክ እንደ ስፖንጅ ምጥጥ አድርጎ ከወሰደ ከሰማቸው ካዳመጣቸው በኋላ የተወሰነም አብሯቸው ጊዜ አሳልፎ ከተደሰተ በኋላ ከህይወቱ ያስወጣና ባለተረኛዋን ያስገባል። በአንዱ ዙር 2ም 3ም ሴቶች እሱ ህይወት ውስጥ ሊኖሩ ይችላሉ። ጽሁፎቹ በጣም የሚወደዱለት ብዙ ተከታይና ተወዳጅነትን ያተረፈለት ህይወት ስለሚሸት ነው፣ ሰው ስለሚል ነው። ሁሉም ጽሁፎቹ ከሆኑ ህይወቶች፣ ከሆኑ ሴቶች፣ ከሆኑ ማንነቶች የተቀዱና በሱ ረቂቅ አጻጻፍ ውስጥ ተቀምረው ተሰልተው የተጻፉ ስለሆኑ እኛ ስናነባቸው ህይወት ይላሉ፣ ሰው ይሸታሉ፣ ያስገርማሉ። በዚህም የጽሁፍ ቴክኒኩና መጣጠፉ ብዙ ወዳጆችን ዝናንም ተወዳጅነትም አትርፏል። ለሱ ሴት ልጅ ስራው ናት። አዎ የስራው አንድ አካል ብቻ ናት እንጂ ህይወቱ ልትሆን አጋሩ ልትሆን አትችልም። በዚህም እኔ እናደዳለሁ፣ እበሳጫለሁ። ባሌን እያበላሸኸው ነው እላለሁ። ባሌ የሱ ወዳጅ ከሆነ የሱ አፍቃሪ የሱ ተከታይ ከሆነና ምርጥ ጓደኛው ከሆነ በኋላ ጠዋት ሌሊት ሱቁ ይገባል፣ እሱ ጋር ይደውላል፣ ሱቅ ይቀመጣሉ አብረው ወደዚህ ወደዛ ሲሉ ሲሸጡም ሲያወሩም ሲያሙም አንዷን ሲሸኙ አንዷን ሲቀበሉ ብለው እኔ ምንም ማውቀው ነገር የለም። ይሄ የሱ ህይወት ነው። እሱ ህይወት ላይ ጣልቃ እንዳታስገብኝ። ይመቸኛል፣ እወደዋለሁ። ሱቄ ሲመጣ ጓደኛዬ ነው፣ ያዝናናኛል። ፐርሰናል ማንነቱ የራሱ ነው። ሱቄ ሲመጣ ፊቴን ልነሳው እንዳትጠብቂ ይለኛል። እኔ ግን ከምን የዋለ ምን ብዬ በልቤ ብናደድም አማራጭ ግን አልነበረኝም። አመሻሽ ላይ ያችን ትንሽዬ ካሳንቺስ ሱቅ ዘግተው እዛው አካባቢ አንዱ ጋር ቁጭ ይላሉ። እስከ 3 እስከ 4 ያመሻሉ። ስደውልለት ይኸው ከገሌ ጋር ነኝ ላገናኝሽ ሲለኝ ብስጭት እላለሁ። አታገናኝኝ፣ ድምፁን መስማት አልፈልግም ብዬ ስልኩን እዘጋበታለሁ። ሁሌም የተለመደ ንግግራችን ነው። ደውዬ አመሸህ እኮ አትመጣም ስለው ይኸው ላገናኝሽ ከገሌ ጋር ነኝ፣ የእሱን ድምፅ መስማት አልፈልግም። ሁሌም የኔ መልሲያ ነው። ስልኩን እዘጋለሁ። አሁን ላይ ሳየው ለካ ጥሩ ሰበብ ሆኖለት ነበር። አንዴ እንደውም ምርር ስልችት ብሎኝ ከዚህ ጓደኛህና ከትዳርህ ከኔ ምረጥ አልኩት። ባነሳው ዱላ ራሴ ተደበደብኩ። አበደ። ጭራሽ ጓደኞቼ ልትመርጭልኝ ነው? ጭራሽ አዋዋሌ ልትነግሪኝ ነው? ሕፃን ነህ እያልሽ ነው? ማሰብ አትችልም፣ ውሎህን መወሰን አትችልም፣ ማንነትህን የማታቅሰው ነህ እያልሽኝ ነው? ይሄን ጓደኛህን ተው፣ ከዚህ ጋር ሂድ፣ ከዚህ ጋር ና፣ እዚህ ጋር ተቀመጥ፣ እዛ ጋር እንዳትቀመጥ እያልሽ ቁጭ ብድግ እንደ ሴት ልታረጊኝ ፈለግሽ? ልትመሪኝ አባወራ መሆን ፈለግሽ? ብሎ ያዙ ይልቀቁኛል። ሰላም እንዴት ናችሁ? ውድና የተከበራችሁ የ22 ቤተሰቦች ሁላችሁም አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቻናላችን እስካሁን እንደተመታ ነው፣ ቪዲዮዎች እናንተ ጋር እየደረሱ አይደለም። የዛም ምክንያቱ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ፎሎ እያደረጋችሁ ስላልሆነ ነው። ሻዶ ባኑ እስካሁን አልተነሳልንም። እንደዚህ